ነዳጅ እንግዲህ እንደ ሀገር ሳይሆን እንደ ዓለም ነው የተቸገርነው። ለዚህም መፍትሄው በእግር ወክ ማድረግ አሊያም ደግሞ ራቅ ያለ ቦታ ከሆነ በሳይክል መንቀሳቀስ ነው ብዬ የማስበው። ለዛ ዛሬ ባህሩ የሳይክል መሸጫ ተገኝቻለሁ። ያሉትን የሳይክል አይነቶች ዋጋቸው እንዲሁ ወደ እናንተ እያደረስኩ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም ነው አለኝ መስከረ እንግዲህ ወደ ባህሩ መታችሁ ምንም አይነት ሳይክል አታጡም። ከልጅ እስከ አዋቂ ያለ ብዬ በትክክል ያው የብስክሌት ጫካ ብለን ነው ይላል ኢትዮጵያ ውስጥ አለ የምንለው የብስክሌት ሾፕ ነውና ሰዎች መጥተው ነው እዚህ አገልግሎት የሚያገኙት። መልካም። እስቲ እንግዲህ ለማያውቁ ተመልካቾች ራስን አስተዋውቅ። ባህሩ እባላለሁ። ባህሩ ኦሪጂናል ባይስክል ሽያጭና ጥገና የሱ ባለቤት ነኝና እና ስራ አስኪያጅ እና የምንገኘው ቦሌ 24 ውስጥ ነው የምንገኘው። በጣም ጥሩ። እንግዲህ አሁን ነዳጅ ጠፍቷል። ብዙ ሰው ወይ በእግሩ ነው ወይ ሳይክል ያስፈልገዋል ብዬ አስባለሁ። ለዛ ነው እኔም ብቅ ያልኩት። ከህፃናት ጀምርልኝ ዋጋቸውን ለምን ያህል እድሜ እንደሚሆን አያይዘህ ትነግረኛለህ። ስኩተሮችም አሉ የኤሌክትሪክም አለ መሰለኝ። እሱንም እናያለን። እዚህ ጋር ከሚታዩኝ የልጆችን ጀምር። በትክክል ያው እንዳልኩሽም አሁን ነዳጅ በመጥፋቱ ምክንያት ሰዎች ከስተመሮቻችን ከኛ ጋር ነው ህይወታቸው ቀለል ያደርጉ ያሉትና ስራችንም እንዳልኩሽ መካኒኮች ስለሆነን ምንም አይቸገሩ። አሁን ለምሳሌ እነዚህ ኤጆች ከ2 አመት ጀምሮ እስከ 5 አመት ባሉ ኤጆች የሚጠቀሙት ናቸው። ከ2 እስከ 5 ይሆናል። 2 5 እና ብስክሌቷ በጣም ጠንካራ ናት። በ2 አመት አንዴ ነው ለሰርቪስ የምንፈልጋት። ከዛ ውጪ ከስተመሮቻችን አንዴ ይገዙና እነሱ በስራ ልጆቹ በመንዳት እኔ ተበላሸ በሚለው ቢዚ አይሆንም ማለት ሐሳብ አይገባቸው። በጣም ነው የሚያምረው ይሄ። ስለዚህ አንድ ልጅ ሳይክል መንዳት የሚጀምረው ከ2 አመቱ ጀምሮ ነው። በትክክል ብዙ ጊዜ ከ2 አመት በኋላ ጠንከር ትንሽ ራሳቸው እንትን ስለሚሉ ከ2 አመት በላይ ባሉ ሁኔታ ብስክሌት ቢጠቀሙ አሪፍ ነው። ከዛ በታች ላሉ እነዚህ አይነቶቹ ወይ ስታምር እቺ በጣም ነው የምታምረው። እቺ አሁን በቃ የሆነች ብስክሌት ናት ደግሞ ቀላልም ናት። በትክክል እና ከ3 አመት በታች ላሉ ልጆች እቺ እንሰጣቸዋለን ማለት ነው። እሱ ከ1 አመት ተኩል ጀምሮ መንዳት ይችላሉ። በትክክል እሷ ስንት ናት አሁን ያሳየኝ? ይሄ ወቅታዊ አሁን 10600 ብር ናት። ወቅታዊ ግን ፕራይስ በየጊዜው አፕዴት ይሄዳልና ለዚህቺ አሁን ያሳየሁሽ የዚህቺ ኮስቷ ወቅታዊ ከ13600 ጀምሮ እስከ 16000 ባሉት ሬንጅ ነው ከስተመሮቻችን የሚያገኝና ብዙ አይነት የብስክሌት እንትን ስላለ እኛ ጋር ያሉት ግን በጣም ኦሪጂናል እንደ ስማችን ኦሪጂናል የቄራ የቡልጋሪያ እንዲሁም ደግሞ የጨርቆስ ልጆች የት ናችሁ? ባደጋችሁበት መንደር እንዲሁም ልጅነታችሁን ባሳለፋችሁበት በመሃል ቡልጋሪያ በካሬ 89216 ብር እየሸጥን እንገኛለን። መኖሪያዎትን ባደጉበት መንደር እውን ያድርጉ። ባህሩ ኦሪጂናል ይላል በመግቢያ ይቻላል። ቦስ ነው የሚሉን። ቦስ ማለት ባህሩ ኦሪጂናል ባይክ እንደማለት። ኦኬ ናይስ። እስቲ ከዚህ አንድ ከፍ ሲል ከ2 እስከ 5 ነው ያልከኝ። ከዚህ አንድ ከፍ ሲል የትኛው ነው? ከሷ አንድ ስቴፕ ከፍ እናርካለን። እነዚህ ብስክሌቶች ነው የሚሆኑት። እነዚህ ከ4 አመት ጀምሮ ወይም ከ5 እስከ 9 አመት ባሉ ኤጆች የሚሆኑ ናቸው። ማቴሪያላቸው ስሪታቸው በጣም ኳሊቲ በሆነ ማቴሪያል የተቀነባበረ ነው። እስቲ ወደዛ ጋር እናውጣው ተመልካቾቹ እንዲያዩት። አሁን ወቅታዊ የብስክሌት ንጉስ ነው የምንላት። ባይገርምሽ በእነዚህ በየጊዜው ንጉሶች ይቀያየራሉ። ባይገርምሽ የብስክሌት ንጉሶች በየጊዜው ጊዜያዊ ንጉስ ይችላል። እና ማቴሪያሏ የምትጠቀመው ወፈር ያለ ጎማ ናት። ከፊት ባስኬት ይዛለች። ስሪቷ በጣም ጠንካራ በምንላት ማቴሪያል የተሰራች ናት። አሁን ወቅታዊ የዚህ ፕራይስ ከ14800 ጀምሮ እስከ 19000 ባሉት ሬንጅ ነው የሚሆኑት እነዚህ ማለት ነው። እና ከስንት ከ4 አመት ጀምሮ እስከ 9 አመት ባሉት ይሄ በጣም ቆንጆ ይመስለኛል። በጣም ምክንያቱም ከፍ እስኪሉ ድረስ በደንብ ይጠቀሙበት። በትክክል። ከዚህ ደግሞ አንድ ስቴፕ አፕዴት እናድርገው ካለን ወይ ደግሞ ከ8 አመት ጀምሮ እስከ 15 አመት ባሉት ነው እቺ ነው የምናገኘው። እስቲ ወደዚህ ጋር እናምጣላቸው። ቁመቱ እንደፈለክ አውቶማቲክ ነው። እቺ እየሻት ቁመቱ አውቶማቲክ ነው። ከፍ ዝቅ ያደርጉ ይጠቀማሉ። የሚጠቀመው ሰስፔንሽን ናት። ሰስፔንሽን ጥቅሙ ምንና ንዝረት ወደሱ እንዳይመጣ የሚከላከል ወይ ደግሞ ለኮብልስቶን ቦታ ምቾት አላቸው ማለት ነው። የሚጠቀመው ግብአት ደግሞ ይሄ ዲስክ ብሬክ በምንለው ነው። ፍሬን አይበላም። በጣም ኳሊቲ ነው። በዛ ላይ ደግሞ ይሄ አሁን ሞዴሎች ናቸው። ቸርኪያቸው በሸክላ ቸርኪ ስለተሰራ በጣም ኳሊቲ በየጊዜው አሁን በ8 እስከ 15 የወቅታዊ እንቺም ራሱ የብስክሌት ንጉስ ነው የምንላት ይገባታል። በትክክል እና በጣም ታምራለች።
ለአይን እንግዲህ ያምራል። ቴክኒካል ነገሩን በነገርከኝ አሪፍ የሚባል በትክክለኛ ደግሞ እንዳልኩሽ ታጠባብቀን ሰርቪስ ተደርጎ ነው የሚወጡት። አሁን ብዙ ጊዜ ሌላ ቦታ በግሪስ ምናምን አይሰሯቸውም። እኛ ደግሞ በግሪስ አድርገን ሁሉ ነገር ሰርቪስ ተደርጎ እያንዳንዱ ነገር በቃ ላብራቶሪ በይ። ስለዚህ ዋጋዋ ስንት ነው? እቺ አሁን ወቅታዊ ከ21000 ጀምሮ እስከ 29000 ባሉት ነው የሚሆነው ማለት ነው። ብዙ አይነት ማቴሪያሎች አሉ። ወቅታዊ ያለው ፕራይስ ይሄ ይመስላል። በጣም ከዚህ ሲከፍ ሲል ደግሞ ከ13 አመት በላይ ወይም ደግሞ ለአዋቂ ነው የሚሆነው። አሁን ለአዋቂ ብስክሌቶች እስቲ አንዴ ወደ ውስጥ እንገባ። ማአት አይነት አማራጭ በዚህ ውስጥ ያለ እንዴ! ጫካ ሆነትም ጫካ የብስክሌት ማሳበዩ ወይ በጣም ብዙ አማራጭ ያለው። አሁን የቱን አይተን የቱን ነው የምንተው? ነው ብዛት ነው ካንዱ በጣም ብዙ አይነት አለ። እኛ ጋር ብቻ ኃላፊነት ብስክሌት ለኛ መስጠት ነው። ምክንያቱም እንዳልኩሽ 16 17 አመታችን ነው በዚህ ዘራ ነው እና ከዚህም በፊትም ቪዲዮ ብዙ ጊዜ ሰርተናልና ከስተመሮች እዛ ገብተው ቢያዩ በጣም ብዙ የብስክሌት አይነት ያገኛሉ። ወቅታዊ አሁን እነዚህ የብስክሌት ከአዋቂ ከ13 አመት የሚችሉ ልጆች በቃ በእነዚህ ነው የምንሰጣቸው ማለት ነው። እስኪ አንተ አሪፍ ቤስት የምትለው አሁን የትኛው ነው እዚህ ጋር ካለ? አሁን ወቅታዊ በእነዚህም ኢንች ወይም ደግሞ ሳይዝ አላቸው። ብዙ ጊዜ ደግሞ ለተለመደው 26 ኢንች የምንለው ነው። ለምሳሌ እቺ የያዝናት እቺ ታውቆይ ነው እቺ 26 ኢንች በምንላት ብስክሌት ናትና 26 ኢንች ኢንች ማለት ሳይዝ ነው ከፍታው። አሁን እቺ ሰስፔንሽን ናት። ሰስፔንሽን ማለት ቅድም እንዳሳየሁሽ አየሻት ይሄ ምቾት አለው። ንዝረት ወደ አንቺ እንዳይመጣ በተለይ ኮብልስቶን ቦታ ገጭ ስለሚል እሱ እንዲቋቋም የተሰራ ምርት ነው። ከዛ ሎክ አድርጎታል። ሎክ ደግሞ በቃ እሱን ማትፈልጊ ቦታ ለኮብልስቶን እንደጨረሽ ሌቭል ቦታ ሎክ ታደርጊዋለሽ። ራሱ አውቶማቲክ አድርጎ አመጡት ማለት ነው። ከዛ ውጪ የሚጠቀመው ማርሽ 21 ማርሽ ነው። ጥቅሙ ምንድነው? ፍጥነት ለመጨመር ለመቀነስ ይጠቅምሻል። ዳገት በቀላል እንድትወጣ እንድትወርድም ያደርጋታል ማለት ነው። የሚጠቀመው ግብአት እቺ አልሙኒየም በምንለው ማቴሪያል ነው። አሁን እዚህ ውስጥ አብዛኛው 90% አልሙኒየም ነው የምናቀርበው። ለምን ሲሆን ምንድነው ጥቅሙ? ብስክሌት በተፈጥሮ ብረት አለ፣ አልሙኒየም አለ፣ ካርበን። ብረት ለዴሊቨሪ ምናምን ይሄ ለስራ ይጠቀሙበታል። አልሙኒየም ደግሞ ለስፖርት ምናምን ይጠቀሙዋል። ለምን ሲነዳ ላይት መሆን አለበት ቀላል። ከዛ ካርበን በምንለው ማቴሪያል አለ። ካርበን ደግሞ ይወደዳል ትንሽ ግብአቱ ይሄ አውሮፕላን በሚሰሩበት ግብአት ፋይበር በጣም ለስለስ ባሉ እንትኖች ስለሚሰሩ ኮስቱ ትንሽ ይወደዳል እና እኛ አብዛኛው ጊዜ ለስፖርት ኢትዮጵያ ውስጥ አልሙኒየም ነው የሚመከረው። ግን ከዛም አሉ ገበያውን የመጡ አሉ። አንዳንዶቹ ኮስታቸው ትንሽ ከፍ ይላል። አሁን የዚህኛው ወቅታዊ ያለው ፕራይስ ከ31000 ጀምሮ እስከ 65000 ብር ነው ወቅታዊ ያሉት እና ያሪፍ የምትባል ሳይክል ማለት እቺ አሁን ለምሳሌ እቺ በቃ ወቅታዊ 39000 ብር ናት። የዚህ ዘር ግን አሉ በጣም እንትን እንደሚሉት እቺ እንዳልኩሽም የብስክሌት ቅባት ነው እንላለን። ይሄ ደግሞ በሱ ኢንቾች ቁመቱ እንደፈለገ አውቶማቲክ ናት። ከፍ ዝቅ ያሩ በጣም ከስተመሮቻችን በሚፈልጉት ልክ አገልግሎት ማግኘት ይችላሉ ማለት ነው እኛ ጋር ሲመጡ። በጣም ጥሩ። ለዲሊቨሪ አሁን ላይ በደንብ በሳይክል ዲሊቨሪ ስራ እየተሰራ ስለሆነ ከስንት ብር እስከ ስንት ብር ሳይክል ማግኘት ይችላል? ዲሊቨሪ ገብቶ ይወጣ ከ20000 ጀምሮ እስከ 28000 ብር ወቅታዊ ያገኛሉ። አዲስ ግን ከ33000 ጀምሮ እስከ 45000 ብር እና በየጊዜ ብር ስለሚቀያየር ወቅታዊ ያለው ፕራይስ ነው የነገርኩሽ ያለሁት። ከዛ ውጪ የዲሊቨሪዎቹ አሳይሻለሁ እዚህ እንትናሉ ውጪ አሁን እዚህ ጋር ያሉት የተወሰኑትን እስቲ ያሳየኝ አንድ ሁለት ጨምረልኝ። አሁን ከዚህ ውጪ ብጨምረልሽ እነዚህ ለምሳሌ እንዳልኩሽ እቺኛዋ ናት። እቺ ለማን ነው የሚያገለግለው ብትይኝ በጣም ረዘም ላለ ሰው እና ሞመንቱ ፈጣን ነው። ለምሳሌ እነዚህ ፈጣን ናቸው ግን የቄራ የቡልጋሪያ እንዲሁም ደግሞ የጨርቆስ ልጆች የት ናችሁ? ባደጋችሁበት መንደር እንዲሁም ልጅነታችሁን ባሳለፋችሁበት በመሃል ቡልጋሪያ ዳካሬ 89216 ብር እየሸጥን እንገኛለን። መኖሪያዎትን ባደጉበት መንደር እውን ያድርጉ። ያለው አንፃር አሁን እቺ 29 በምንለው ነው። አሁን እንቅስቃሴው በጣም ፈጣን ነው። ቁመቱ አውቶማቲክ ነው። ከፍ ዝቅ ያደርጉ መጠቀም ይችላሉ። ሌላው ግብአት ደግሞ ልክ እንደዚህኛው ናት እና በእነዚህ አሁን ወቅታዊ ያለው ፕራይስ በጣም ያምራል። ብስክሌቱ ባይገርምሽ በጣም የምሬ ነው። የከስተመር እኔ እኮ አይደለሁም ከስተመር ያሉት ነው። እኛማ ውስጥ ስለሆንን ብዙም በቃ ሁሉም ያምረናል። ግን እና በጣም አንዳንዴ ደግሞ ወጣ ብሎ ጎልቶ የሚታዩ እንትኖች አሉ። አሁን የዚህኛው ፕራይሳቸው ከ41000 ጀምሮ እስከ 50000 ታገኛቸዋለሽ እነዚህ እንትኖቹን እና ውድ የሚባለው ሳይክል ስንት ነው? ያው ኮርሶች አሉ። አሁን በፊት ይዛና ነበሩ። አሁን ኮርሶች ራሱ አሁን እዚህ ቀጫጭን ጎማዎች አሳይሻለሁ እስከ 150000 እስከ 200000 ያሉ ሳይክል ብስክሌት
እነዛ አሁን 00 ራሱን እናምጣ ቢባል 500,000 600,000 እነሱ ደግሞ ለመግዛት ግድ ማወቅ አለብሽ። ግብአቱ የተሰራው ስሪት በምንድነው ብራንዱ ምንድነው የሚለው ነገር ላይ በደንብ ዲፕሊ ከስተመሮቻችን ያውቁ አይናቸው ያሽን ትሉ ነው ተቃርጎ ገዝተው የሚሄዱት ማለት ነው። እስከ 500,000 ማለት ነው። እስኪ እንዴ በደንብ በሚሊዮን የሚሸጣል ባይገርምሽ። ብዙ አይነት የብስክሌት እንትኖች ማወቅ ይጠበቅብሻል። ብስክሌት በደንብ ማወቅ ይጠበቅብሻል። እኛ ደግሞ ጋራንቲ አለን። ጋራንቲ ምንድነው? እውቀት እኛም ጋር መካኒኮች ነን። ብዙ አመት የሰራነው ስራ ነው። እንደዚህ መጥቶ ቢያማክሩን እኛ ጋር በጣም ጊዜያቸው ቀለል ያደርጋሉ ማለት ነው። እኛ አሁን ከመቶ ነው 99 ምናምን በተለይ እንደውም በቃ አገልግሎት በጣም ብዙም አይወራም እና ወቅታዊ ያየሻቸው እነዚህ በቃ አዋቂ ወይም ደግሞ አንቺ ራሱ እዚህ ውስጥ መሳተፍ ትችያለሽ ማለት ነው። እንግዲህ አሁን እዚህ ውስጥ ያሉት በአቬሬጅ ከስንት ብር እስከ ስንት ብር? ከ31,000 ጀምሮ እስከ 65,000 ባሉት እንችላለን የሚሆኑት ይሄ ለስፖርት እንዲሁም ደግሞ ለተለያየ እንቅስቃሴዎች በቃ የኮሊደር መታወቂያ አይደለም የምንለው ልክ በዛ ውስጥ የሚሳተፉ ናቸው። ሌሎቹ ይሄ ዴሊቨሪ ወጣ ያሉ ቀጫጭን ጎማዎች እስቲ ውጪ የኤምባሲ ብስክሌቶች ውጪ የሚያቸው በተወሰነ አሳየኝ። ያው እንደነገርኩሽ የመጣችው የብስክሌት ማሳ ነውና እንዳልኩሽ አሁን እነዚህ ውስጥ ያየናቸው አይነቶች ናቸው። ለስፖርት ምናምን ባል ናቸው። ከዛ ውጪ ግን ለዴሊቨሪ እነዚህ አብዛኛዎቹ እነዚህ ለዴሊቨሪ ነው የሚጠቀሙት። አሁን ለምሳሌ እቺ ምናያት በጣም ኦሪጂናል ፎኔክስ ብስክሌት ምንላታት ኢትዮጵያ ስንት ነው? በ26 ኢንች ናት። እነዚህ ለዴሊቨሪ ምናምን ለስራ በጣም ኳሊቲ ያው ኮፎኒክስ የተሻለ ብስክሌት የለም። ከዛ ውጪ ደግሞ ፕራይሷ ወቅታዊ ጨምራ ነው 3940 ነበረች። አሁን ግን ወደ 44,000 አካባቢ ናት ያለችው። ግን ያው በየጊዜው ፕራይስ አፕዴት የተደረገ ስለሚሄድ ወቅታዊ ያለው ፕራይስ 44,600 ብር የዛሬ ወቅታዊ። ግን ወቅታዊ እጥረት ስላለ ጨምሮ ነው እንጂ ወደ 40 የነበረ እቃ ነበረች ለዚህኛው። ከዛ ውጪ ደግሞ ከስተመሮቻችን እኛ ብዙ አይነት አማራጭ ነው የምናቀርበውና አሁን በዚህ ትቀንሳለች 10,000 ትቀንሳለች። 10,000 ብር ቅናሽ ይኖራል። ለምንድን ነው የቀነሰው? የሆነ ብራንዱ ነው የሚለየው። አበበና ከበደ እንደማለት ነው እንጂ ማቴሪያል ጥራቱ ሁሉም አንድ ነው፣ ተመሳሳይ ነው። እና እኛ ነው የምንገጣጠማቸው። በጣም ኳሊቲ በጣም ወጣ ያለ የአውሮፓ ብስክሌት በቃ ካለው አንፃር በጣም ኳሊቲ በምንለው ማቴሪያሎች ናቸው። እና አሁን በእነዚህ ወደ 35,000 አካባቢ ናት አሁን ወቅታዊ ያለችው ፕራይስ ማለት ነው። ቀነስ ያለ ይኖራል ገባ ወጣ። አሁን ለምሳሌ ፎኔክሶች አሉ በእነዚህ ሆኖ ገባ ወጣ ከ20,000 ጀምሮ እስከ 28,000 ብር ጽድት ያሉ አዲስ የሚመስሉ እና ሰርቪስ ያለቀላቸው እኛ ሁሉ ነገር ፏ አድርገናቸው ነው የሚወጣው። በዛ ውስጥ ያገኛሉ ማለት ነው። ስንት ብር ነው? ከ20,000 ጀምሮ እስከ 28,000 ብር። እንግዲህ ያየነው ብዙ አይነት ነው፣ ግን እናንተ ጋር እስካሁን ያየነው አዳዲስ ነው። ለዛ ዩዝድ ደግሞ አቅሙ ቀነስ ባለ ዋጋ የሚፈልግ ሰው ካለ ዩዝድ ደግሞ እናንተ ጋር አለ የሚሸጥ ሳይክሎች ከህፃናት ጀምሮ ከስንት ብር ማግኘት ይችላል? እኛ አሁን እንደነገርኩሽ አድራሻችን ቦሌ 24 ውስጥ ነው የምንገኘው፣ ግን ከስተመሮቻችን በሚመጡ አዲስን ገብቶ የሚወጣ ያገኛሉ። አዲስ ለልጅ አሁን ለምሳሌ ከ10 አመት በታች 8,000 7,000 9,000 ያገኛሉ። ከ10 አመት እስከ 14 አመት ባሉት ደግሞ ቅድም ከ21,000 እስከ 29,000 ባልኩሽ ሬንጅ ማለት ነው። እነሱ ገባ ወጣ ደግሞ ከ11,000 እስከ 15,000 አዲስ ቆንጆ ንጹህ የሆነ ያገኛሉ ማለት ነው። ያገለገለ ሆኖ ግን አዲስ በሚባል ኮንዲሽን እንደዚህ አሮጌ የምንለው አይደለም። ፏፏ ስለምናደርገው በቃ ወደ 80% ወደ አዲስ የሚጠጋ ነው እኛ ጋር የሚያገኙት። ከዛ ውጪማ ስማችንም አይመጥነውም። እንደዚህ የኮለኮለ ምናምን አንሸጥም። የቄራ የቡልጋሪያ እንዲሁም ደግሞ የጨርቆስ ልጆች የት ናችሁ? ባደጋችሁበት መንደር እንዲሁም ልጅነታችሁን ባሳለፋችሁበት በመሃል ቡልጋሪያ በካሬ 89,216 ብር እየሸጥን እንገኛለን። መኖሪያዎትን ባደጉበት መንደር እውን ያድርጉ። ከዛ ውጪ አሁን እንደነገርኩሽ በእነዚህ ዩዝድ ወይ ደግሞ የአዋቂ ዩዝድ ከ20,000 ጀምሮ እስከ 28,000 ባሉት ወደ አዲስ የሚመስል በጣም ንጹህ ምንም አይረብሽ ያገኛሉ ማለት ነው። እና አሁን እነዚህ ደግሞ አሁን የሚመስሉት የአውሮፓ ብስክሌቶች ናቸው። እነዚህ ቀጫጭን ጎማዎች ማለት ከላይ የሚታዩት እነዚህ ቀጫጭን ጎማዎች ወቅታዊ ከ50,000 ጀምሮ እስከ 70,000 ናቸው። ምንድነው ለየት የሚያደርጋቸው? ለየት የሚያደርጋቸው አሁን እቺ ብስክሌት በእነዚህ አንዱ አውርጄው ናት። እቺኛዋ ጃይንት ትባላለች። ጃይንት ደግሞ ዓለማችን ላይ ታዋቂ ፋብሪካ ናት። ከኮሪያ ነው የመጡት እና አልሙኒየም ነው ስሪቷ ማለት ነው። በቃ ይሄ የጤና ቡድን ወይ ደግሞ ስለ ብስክሌት በደንብ የሚያውቅ አይኑ እነም አያሽም ቀዶ ብሎ እነዚህ ያነሳሉ ማለት ነው። እና አሁን እቺ
ስንት ማርሽ መሰለሽ? ይኸው 3 4 5 6 7 8 10 በ3 30 ማርሽ ነው የምንላት። ከዛ ውጪ እንደነገርኩሽ እችኛዋ ስሪታቸው በጣም ላይት በሆነ ማቴሪያል አሁን እነዚህ እውነቱን እንግዲህ 00 ከ350 እስከ 400 ይፈልጋሉ። ጃይንት አሁን ጎልጉድ ያሳይሻል ፋብሪካ ማለት ነው። እና በጣም ኳሊቲ በጣም ወጣ ያለ ኦሪጂናል ብስክሌቶች ናቸውና እኛ ጋር ከመጡ በሚፈልጉት ልክ ያው ያለ ምክንያት አይደለም የብስክሌት ጫካ የተባለው። አይ በደንብ አማራጭ አይቻልም። በትክክል ሁሉም አማራጮች። ከዛ ውጪ አሁን እዚህ ጋር ብናያቸው የኤምባሲ ገብቶ ይወጣ የነዚህ ቦንዳ እንላቸዋለን። ኤምባሲ ገብቶ ይወጣ ናቸው። ይሄ ኮሪያ ነው የሚመጡት። አሁን እነዚህ ብስክሌት ብናየው ለምሳሌ እቺ ይሄ ትታለቻ ፓናሶኒክ ነው የሚባለው። ፓናሶኒክ ሚያክሶ ያውቀዋል። ገብቶሻል። በጣም ወጣ ያለ የአውሮፓ ብስክሌት ናት። ሳይክል ወዳጆ ነው ካላወቁስም ጎግል ቢያረጉ መረጃ ማግኘት ያቻላል። አሁን ይሄ ልክ እንዳለው የተጠቀመው ማቴሪያል አልሙኒየም ነው። በጣም ወጣ ያለ ብስክሌት ናት። አሁን 00 300 ሺህ ይፈልጋል። ከዚህ ግን ከ30 ሺህ ጀምሮ እስከ 60 ሺህ ያገኛሉ። ማውንቴን ብስክሌት የምንላቸው ነው። ይሄ ለዴሊቨሪ አሁን እነዚህ በጣም አሁን አዲሶቹ ከመግዛት በእነዚህ ቢሆን አሪፍ ነው ትላለህ? ነው አያስቸግራቸውም። በጣም ወጣ ያለ ይሄ ለአፍሪካ ተብሎ የሚመረቱ ሳይሆን ለአውሮፓ ተብሎ ምርት ወይ ቻይናም ልታገኝ ይችላል። ቻይና ግን ለአውሮፓ ተብሎ የሚላኩ አምጣሙ የመጣችሁ ከኮሪያ ናቸው። ስለዚህ ዋጋቸው ስንት ነው? ከ30 ሺህ ጀምሮ እስከ 60 ሺህ ያገኛሉ። በእነዚህ ብስክሌቶች ናቸው። በጣም ጥሩ። እንግዲህ የመጣ ነው እኛ ለሳይክል ስለሆነ ነው እንጂ በጣም ብዙ አማራጭ አለ። በተለይ ለልጆቻቸው መግዛት የሚፈልጉ ከሆነ ባገለገለም በአዲስም አለ። መኪና የሚፈልጉ ከሆነ በደንብ ሁሉም ነገር አማራጭ ያለበት ነው። ሰርቪሱም እዚሁ ነው ነግረኸኛል። በቃ አጠቃላይ ብለናል እኮ ከኛ ጋር ጉዳይ ከጨረሱ ቢዚ አይሆንም። በቃ ስራቸው ይቀጥሉ። ቤቢ ደግሞ ሂንዱ ነው የምንለው። ከዛ ውጪ በአመት ህክምና አንዴ ነው የሚመጡት ለሰርቪስ። የሆነ ነገር አጋጣሚ እንትን እንዲላው ራሱ ቶሎ ነው መፍትሄ የሚያገኙት ማለት ነው። ሰርቪሱ ከራሳችሁ ነው፣ የሚያሳስብ ነገር የለም። አድራሻችሁ በድጋሚ ያስታውሱ። ያው እኛ የምንገኘው ቦሌ 24 የብስክሌት ጫካ ቢሉ ማንም ይነግራቸዋል። ባህሩ ባይክ ወይ ደግሞ ብሉ ስካይ ሆቴል አጠገብ ነው የምንገኘው። ከዛ ውጪ ደግሞ ያው እኛ ብዙ ጊዜ በቃ መካኒኮች ነን። ኦሪጂናል እቃ ነው የምናቀርበው። ከስተመሮች እዚህ ገመቶ ሲመን ምንም አይቸገሩም። ምናልባት ኮስ በተመለከተኛ ደግሞ ኦሪጂናል እቃ ነው። ከሌላው ወጣ ያለ ኦሪጂናል እቃ ስለምንይዝ የሆነ 2000 1000 3000 ሊኖር ይችላል። ለምን እዛ ጋር የሚገዛውን ፍሰት የጨመረ ስለሚሄድ ነው። ከዛ ውጪ ምንም አይነት እንትና ያጋ ስፔር ደግሞ ሁሉም እዚህ ስላለ አይቸገሩም። ያው ከስተመሮቻችን ምን አሉን? ጥቁር አንበሳ ብለውናል። የብስክሌት ጥቁር አንበሳ እና ስለዚህ ብቅ እንዲሉ ወደ እናንተ የመረጡትንም ሳይክል ከእናንተ እንዲገዙ መልክቴ ነው። በዚህ ሰዓት እንግዲህ ወይ በእግር ወይ ደግሞ በሳይክል መፍትሄ ነው ብዬ ስላሰብኩ ነው ወደ እናንተ ብቅ ያልኩት። ጊዜን ስለሰጠኝ ከልብ ነው የማመሰግነው። አመሰግናለሁ። ያለን ቆይታ በጣም ደስ ይላል። እሺ መልካም ቀን። አመሰግናለሁ።